ስር ደግሞ 8 አይነት አብራንከርት ወይም መስተባረር መተት አሉ። እነሱ ምን ናቸው? አብራንከርት ወይም መስተባረር መተት የሚመተተው በምንድነው? የአብራንከርት ወይም የመስተባረር መተት ምልክቶች ምን ናቸው? መፍትሄውስ ምንድነው? በሚሉ ርዕሶች እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች አብራንከርት ወይም መስተባረር የሚባለው መተት ከስሙ እንደምትረዱት የሚያበር የሚያንከራትት መተት ማለት ነው። አብራንከርት ወይም መስተባረር የሚባለው መተት ብዙ ሰዎችን ለስደት ሀገር ጥሎ ለመጥፋት ከቤተሰብ ለመቆራረጥ ከትዳር ሕይወት ከስራና ከትምህርት ዓለም ለመውጣት እንዲሁም ለአስከፊ ሕይወትና ለሞት የዳረገ መተት ነው። አብራንከርት ወይም መስተባረር በአፈር ተደግሞ በሰው ላይ ወይም በመኖሪያ ቤታቸው ላይ አሊያም በስራ በድርጅት ቦታ ላይ ሌሊት ሰው ሳያቸው ይበትኑታል። ከዛ ክፉ ስራውን በተበተነበት ሰው ቤተሰብና ድርጅት ወይም የስራ ቦታ ላይ የክፋት ስራውን መስራት ይጀምራል። እንዲሁም አብራንከርት መተት ወይም መስተባረር መተት በሰውየው ስም በልብስ በቁስ በሚበላ በሚጠጣ ነገር በአይነ ምድር በሞተ አይጥ በድመት በውሻ በወፍ በአጠቃላይ በሚጣል በሚረጭና በሚቀበር ነገር ተደግሞ ይጣላል። የአብራንከርት መተት ወይም መስተባረር መተት የተደገመበትን ማንኛውም ነገር የተጠቀመ የነካ የረገጠ በቀጥታ የመተቱ ሰለባ ይሆናል ወይም መተቱ ይገባበታል። መተቱ እንደገባበት ወዲያው ሰውየው ሁሉ ነገሩ ባንዴ መቀያየር፣ መደነባበር፣ ግራ መጋባት፣ ትዳርን፣ ስራን፣ ሀገርን፣ መንደርን፣ ቤተሰብን ወዘተ መጥላት ይጀምራል። ከዛም በድንገተኛ ውሳኔ ከነዚህ ሁሉ መሸሽና መንከራተት ይጀምራል። አብራንከርት ወይም መስተባረር የሚባለው መተት ጠላቶቻችን በምቀኝነት የኛን ውድ ህይወት ተበላሽቶ ከማየት ከመፈለግ አንጻር የሚደግሙትና የሚያስደግሙት መተት ነው። አብራንከርት ወይም መስተባረር የሚባለው አደገኛ መተት ሲሆን ደጋሚዎቹ ብዛት ያላቸውን የአጋንንት ሰራዊት በመጥራት ወደሚፈለገው ሰው በመላክ ያንን ሰው ከሀገሩ ከመንደሩ ከስራው ከትዳሩ ከትምህርቱ ወዘተ ብር ብሎ እንዲሄድ እንዲጠፋ ብሎም አብዶ ራሱን እንዲያጠፋ የሚያደርጉበት መተት ነው። ሌላው አብራንከርት ወይም መስተባረር መተት ከስሙ እንደምትረዱት እናንተ ብር ብን ብላችሁ እንድትጠፉ የሚያደርግ ቢሆንም እናንተ ላይ ሰው በማስነሳት እንድትጠሉ በማድረግ ለምሳሌ ያለ ጥፋታችሁ ጥሩ እየሰራችሁ ከስራ ቦታ በሰው ባለቃችሁ እንድትባረሩ ያደርጋችኋል። የስራ ባልደረባችሁ ጓደኛችሁ እንዲጠላችሁ በክፋት እንዲነሳሳባችሁ ያደርጋችሁና በዛ ሰው ምክንያት እንድትባረሩ ያደርጋችኋል። ስለዚህ አብራንከርት ወይም መስተባረር ሲደገምብን እኛ ብቻ አይደለንም፣ የኛ ሰዎች ሊያስባርሩንና ለመባረራችን ምክንያት ሊሆኑ ይችላሉ። አብራንከርት መተት ወይም መስተባረር መተት አጋንንቱ በሁለት መልኩ ነው ከህይወታችን ከስራችን ከትዳራችን ከትምህርታችን ወዘተ ብር እንድንል የሚያደርገን። አንደኛው በቀጥታ መተቱ እኛ ውስጥ በመግባት ብር አድርጎ ወስዶ ያንከራትተናል። ሁለተኛው መተቱ በሰዎች ላይ አድሮ እኛን ከማንኛውም ህይወታችን እንድንባረር ያደርገናል። ስለዚህ አብራንከርት መተት ወይም መስተባረር መተት በቀጥታ እኛ ውስጥ በመግባትና የኛው ሰዎች ውስጥ በመግባት ለመንከራተት ምክንያት ይሆናል። በነገራችን ላይ ታሪኩ በስንክሳር ላይ የተጻፈው መስከረም 21 ቀን የሚነበበው ሰማዕቱ ቆጵርያኖስ አስቀድሞ ጠንቋይና መተተኛ ነበረ። ቆጵርያኖስ በግብጽ በፋርስና በሌሎች ሀገሮች የጥንቆላንና የመተትን ትምህርት ተምሮ ነበረ። በዚህም ብዙ ክፉ ነገሮችን አድርጎ ነበር። ቆጵርያኖስ በዘመኑ ማንም የማይወዳደረው አደገኛ ጠንቋይ መተት መታችና አጋንንት ጎታች ነበረ። መተት መታች አጋንንት ጎታች ብቻ ሳይሆን የመተት መታችና የአጋንንት ጎታች አለቃቸው ነበረ። በዚህ ክፉ ስራው የሚበልጠው ስላልነበረ እጅጉን ይመካና ይታበይ ነበረ። ቆጵርያኖስ በብዙ የመተትና የድግምት አይነት ቢታወቅም ከሚታወቅበት ድግምቱ አንዱ
አብራንከርት ወይም መስተባረር መተት ነበረ። ቆጵርያኖስ 100 ክፉ መናፍስት ይታዘዙት ስለነበር በእነዚህ ክፉ መናፍስት ብዙ ሰዎች ላይ ብዙ ክፉ ስራ ሰርቷል፣ ብዙ የህይወት ጥፋት አድርሷል። በኋላ በቅድስት ዮስቴና ምክንያት ወደ ክርስትና ተመልሶ ለመተትና አጋንንትን ለመጎተት የሚጠቀምባቸውን የአስማት የድግምት መጻሕፍቶችን አቃጥሎ ንስሐ ገብቶ በዲዮቅሌጥያኖስ እጅ የክርስቶስ ሰማዕት ሆኗል። እዚህ ላይ ልብ እንድትሉት የምፈልገው ቆጵርያኖስ በሰማዕትነት የገደለው ዲዮቅሌጥያኖስ ነው። ዲዮቅሌጥያኖስ ደግሞ የኖረበት ዘመን በ3ኛው መቶ ክፍለ ዘመን ነው። እንግዲህ ቆጵርያኖስ በሰዎች ላይ መተት ይሰራ የነበረው በመስተባረር ሰዎችን ብን አድርጎ ያጠፋ የነበረው ከዛሬ 1700 ዓመታት በፊት ነው። በነገራችን ላይ በቆጵርያኖስ ስም የተሰየመ መጽሐፈ ቆጵርያኖስ የሚባል ለመፍትሄ ስራ የሚጠቀሙት መጽሐፍ አለ። ይህንን መጽሐፍ ብዙዎች ቢጠቀሙበትም ቤተክርስቲያናችን የማትቀበለውና ክፉ ጽፈት ካላቸው መጻሕፍት ውስጥ የሚመደብ ነው። ስለዚህ መስተባረር ወይም አብራንከርት መተት ከዛሬ 1000 ዓመታት በፊት ሰዎች በሰፊው ለክፋትና ለጥፋት ይጠቀሙት ነበረ። እናንተ ስላላወቃችሁ እኛ ስናስተምር እንደ ቆጵርያኖስ የሆኑትን ስራቸውን ስናጋልጥ እንድትነቁ እንድታውቁ ትምህርት ስንሰጥ አዲስ መሰላችሁ። የወለላይቱ እመቤት ልጆች ይህ ክፉ ስራ የቆየና እድሜ የጠገበ ግን የተደበቀ ያልታወቀ እንዲታወቅ ያልተፈለገ ነው። በጣም የሚገርመኝ ብዙ ጊዜ የቆጵርያኖስ ታሪክ አይነገርም። ምክንያቱም ታሪኩ የብዙ መተተኞችን፣ አጋንንት ጎታቾችን፣ ጠንቋዮችን ስለሚነካ ልክ እንደ ቆጵርያኖስ በሐዲስ ኪዳን ቅዱስ ጳውሎስ ወንጌል በሚያስተምርበት ጊዜ ለሕዝቡና ለወንጌል አገልግሎት በመተትና በአስማት እንቅፋት የሆነ በርያሱስ የሚባል ጠንቋይ ሰው ነበረ። ስለ ጠንቋዩ በርያሱስ ቅዱስ ሉቃስ በጻፈው በሐዋርያት ሥራ በምዕራፍ 13 ቁጥር 10 ላይ ቅዱስ ጳውሎስ በርያሱስን አንተ ተንኮል ክፋትም የሞላበት የዲያብሎስ እጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም ብሎ ገስጾት በታምራት ዓይኑን አጥፍቶት ነበረ። ዛሬም በዘመነ ሐዲስ ኪዳን በቤተ ክርስቲያናችን ለወንጌል ለአገልግሎት ለምእመናኑ ድነት እንቅፋትና ለችግራቸው ለፈተናቸው ምክንያት የሆኑ ብዙ በርያሱሶች አሉ። ቅዱስ ጳውሎስ በነበረበት ዘመን ሀገር የፈታ ትውልድን ያንገላታ በርያሱስ የተባለ ጠንቋይ አጋንንት ጎታች መተት መታች እንደነበረ ሁሉ በዘመናችን ደግሞ ብዙ በርያሱሶች አሉ። በቤተ ክርስቲያናችን ሁለት አይነት ጠንቋዮች፣ መተተኞች፣ አጋንንት ጎታቾች አሉ። አንደኛው እንደ ቆጵርያኖስ ያሉት ናቸው። ልክ እንደ ቆጵርያኖስ ብዙ ክፋትና ብዙ ጥፋት በሰው ላይ ሰርተው ነገር ግን በክፉ ስራቸው ተጸጽተው ንስሐ ገብተው ወደ እግዚአብሔር የሚመለሱ ቆጵርያኖሶች ሲሆኑ፣ ሁለተኛው ብዙ ጥፋትና ክፋትን በምእመናን ላይ ሰርተው ብዙ ሰው አስተው ነገር ግን እንደ በርያሱስ ንስሐ የማይገቡ ወደ እግዚአብሔር የማይመለሱ የሰውን ሕይወት በመተት የሚያምሱ የሚያቃውሱ ናቸው። በርያሱስ እንኳን ሊመለስ ቅዱስ ጳውሎስን ሲገዳደረው ነበረ። የሚገርመው በርያሱስ በቅዱስ ጳውሎስ ታምራት ዓይኑ ቢጠፋም እግዚአብሔር የዓይኑን ብርሃን ነስቶት ጨለማን ቢያወርሰውም በርያሱስ በክፉ ስራው አልተጸጸተም፣ በንስሐም አልተመለሰም። ቅዱስ ጳውሎስ በርያሱስ በንስሐ እንደማይመለስ ስላወቀ በቁጥር 11 ላይ እውርም ትሆናለህ እስከ ጊዜውም ፀሐይን አታይም ብሎት ነበረ። በርያሱስም እድሜ ዘመኑን እውር ሆኖ ፀሐይን ሳይመለከት ኖረ። አሁንም በዘመናችን ያሉት ጠንቋዮች፣ መተተኞች፣ አጋንንት ጎታቾች እንደ በርያሱስ ልባቸው የደነደነ ለክፋትና ለጥፋት የጀገነ ነፍሳቸው ከእግዚአብሔር ይልቅ አጋንንትን የተማመነ ነው። እነዚህ ሰዎች አውቀው ትውልድን ስለሚያጠፉ ንስሐ አይገቡም፣ በንስሐ አይመለሱም። ዘመናቸውን በክፋትና በጥፋት ይጨርሳሉ። ቅዱስ ጳውሎስ በርያሱስን ስለሚያውቀው በርያሱስንና እንደሱ ላሉት በንስሐ ለማይመለሱት በንስሐ ለማይታደሱት በዕብራውያን መልእክቱ በምዕራፍ 6 ቁጥር 6 ላይ በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው በማለት በአጽንኦት ተናግሯል። ስለዚህ እንደ በርያሱስ ያሉ ጠንቋዮች፣ መተተኞች፣ አጋንንት ጎታቾች እግዚአብሔርን ስለካዱ አጋንንትን ስለተዛመዱ
በንስሐ አይመለሱም፣ ነፍሳቸውም አይድንም። እስኪ አብራንክርትን ወይም መስተባረር መተትን በየዘርፉ ዘርዘር አድርገን እንይ። 8 አይነት አብራንክርት ወይም መስተባረር መተት አሉ። እነሱ ምን ናቸው የሚሉትን እንመልከት። አንደኛ በቤተሰብ ላይ የሚመተት አብራንክርት ወይም መስተባረር መተት ነው። ይህም ራሱ 3 አይነት ነው። አንደኛው የቅርብ የምንላቸው ሰዎች፣ የተጎራበትናቸው ሰዎች ለቤተሰቡ አይን በሆነው ሰው ላይ የሚያስመትቱት ነው። ከቤተሰቡ የሚመተትበት ሰው በትምህርቱ፣ በእውቀቱ፣ በስራው፣ በእድሉ ቤተሰቡን ይለውጣል፣ ለቤተሰቡ ይሆናል የሚባለው ሰው ላይ ይመተታል። ከቤተሰብ ባንዱ ላይ አብራንክርት መተት ከተመተተበት ቤተሰቡን በተለይ እናት አባቱን፣ ወንድም እህቱን ይጠላል። መንፈሱ ከእናት ከአባቱ፣ ከወንድም ከእህቱ፣ በአጠቃላይ ከቤተሰቡ ስለማያስማማው ቤቱን ይጠላል፣ ውጭ ይላል። አብራንክርት መተት ወይም መስተባረር የተመተተበት ሰው ከቤት ድንገት ምንም ሳይጎልበት ብር ብሎ ይጠፋል። መተቱ ለተሻለ ሕይወትና ስራ በማስመሰል ሀገር ለሀገር ያንከራትተዋል። ጥሩ ስራ ቢሰራም መተቱ ገንዘቡን በማያጸድቅ ደግነትና በራሱን በማስጠፋት ባዶ ያደርገዋል። ቢቸግረው እንኳን ወደ ቤተሰቡ ለመመለስ በይሉንታ ይጠፍረውና አሻፈረኝ ብሎ እንዳይመለስ ያደርገዋል። አብራንክርት መተት በአንድ ሰው ምክንያት የቤተሰቡን ሰላምና ደስታ ያጠፋል። አጋንንቱ ጥበበኛ ሳይሆን ተንኮለኛ ስለሆነ እናት ወይም አባትን አሊያም ወንድም እህትን ባንቺ ምክንያት ነው ቤቱን ጥላ የወጡት እያስባለ ያባላቸዋል። ቅዱስ ሉቃስ በወንጌሉ በምዕራፍ 15 ቁጥር 11 እስከ 16 እንደጻፈልን የባለጸጋው ልጅ በአባቱ ቤት በምቾትና በድሎት እየኖረ አንድ ቀን አባቱን ከአባቱ ገንዘብ ድርሻውን እንዲሰጠው ግድ አለው። አባቱም ገንዘቡን ከፍሎ ሰጠው። ታናሹ ልጅም የድርሻ ገንዘቡን ሰብስቦ ሩቅ ሀገር ሄዶ በዚያም ገንዘቡን በተነው፣ አባከነው። በመጨረሻም በሚኖርበት ሀገር ጽኑ ረሃብ ገባና የሚበላው አጣ። በሰው ቤትም የእሪያ ወይም የአሳማ ጠባቂ ሆነ። እሪያ የሚጠብቅለት ሰውየውም ምግብ ስለማይሰጠው የእሪያ አሰር ወይም ደግሞ እብቅ ለመብላት ይፈልግና ይመኝ ነበር። እሱንም አላገኘም። የወለላይቱ እመቤት ልጆች አብራንክርት መተት የተደገመበት ሰውም የዚህን የምስኪን ልጅ እጣ ፈንታ ነው የሚገጥመው። ልክ እንደዚህ ልጅ ሞልቶ ከተረፈው ቤት ወጥቶ ተንከራቶ ነው የሚኖረው። ሁለተኛው ቤተሰብ በቤተሰብ ላይ የሚያስመትተው አብራንክርት መተት ነው። ይህኛው በቤተሰብ ውርስ በሀብት ሲጣሉና አንዱ ቤተሰብ የአንዱን ቤተሰብ ወይም አንዱ ዘመድ በአንዱ ዘመድ ላይ የእድል መተት አድርገው እድሉን ይወስዱና ሚስጥራቸው፣ ተንኮላቸው እንዳይጋለጥ እንዳይታወቅ አብራንክርት መተት አስደግመው ከጸበል ከቤተሰብ ርቆ እንዲኖር እንዲንከራተት ያደርጉታል። የቤተሰብ ሀብት ንብረት እያለው የቤተሰቡ ጥሩ ውርስ እያለው የቤተሰቡ ሀብት ውርስ እንዳይካፈል የገዛ ቤተሰቦቹ ያስደግሙበትና የቤተሰቡን ሀብት ንብረት ከመካፈል በአብራንክርት መተት ሀገሩን በማካለል ይዞራል። ሶስተኛው የቅርብ ሰው ወይም ምቀኞች አንድን ቤተሰብ በመጥላት ተቀናቃኝ ብሎ በመፍራት ቤተሰቡ በሙሉ ሀገሩን፣ ሰፈሩን ለቀው ነቅለው እንዲሄዱ የሚያደርጉት መተት ነው። ሰዎች እንዲህ አይነት መተት ሲመተትባቸው ቤታቸውን በማይረባ ዋጋ ሽጠው ለቀው ይሄዳሉ። መተቱ የሚያሳስባቸው ከዛ ሰፈር ጥለው ስለመውጣት እንጂ ወደፊት ስለሚገጥማቸው ነገር ምንም ነገር አያሳስባቸውም። በዚህም በአብራንክርት መተት ቤተሰቡን እንዲበታተን እንዲንከራተት ያደርጋል። ሁለተኛው በባለትዳሮች ላይ የሚመተተው አብራንክርት ወይም መስተባረር መተት ነው። በባለትዳሮች መሃል አብራንክርት ወይም መስተባረር መተት የሚመተተው በሁለት መልኩ ነው። አንደኛ በቅርብ ቤተሰብ በስጋ ዘመድና በወዳጅ ሲሆን፣ ሁለተኛ በምቀኛ ሰው ነው። የቅርብ ቤተሰብ የቅርብ የስጋ ዘመድ ሊሆን ይችላል። የሁለቱን ትዳር ለማፍረስ በጠንቋይ ቤት በመልከስከስ እንዲፋቱ ትዳሩ እንዲፈርስ ያስመትታሉ። ባለትዳሮቹም በመተቱ ሳቢያ ያላሰቡትና ድንገተኛ ጠብ ውስጥ ይገባሉ። ጠቡ አለመግባባቱ፣ አለመስማማቱ ያይልና በመሃል በአስታራቂነት ስም ቤተሰብ ይገባበታል። ቤተሰቡም በውስጥ ባልታወቀና በታወቀ ሴራ ያፋቷቸዋል። ሁለተኛው የቅርብ የምንላቸው ሰዎች በትዳራችን፣ በልጆቻችን፣ በደስታችን፣ በፍቅራችን፣ በሰላማችን በመቅናት ያስመትታሉ። በሁለቱም መሃል የሚመተተው አብራንክርት መተት
ትዳሩን እንኳን ሊያፋታ ውሃ በማያነሳ ምክንያትና በአሳዛኝ ሁኔታ ትዳሩ ይፈርሳል። አብራንክርት መተት በትዳር መሃል ከተደገመ ባል የሚወዳትን ሚስቱን ልጆቹን የሚናፍቀውን ቤቱን ይጠላል። በመተት ያደረበት ጥላቻ በቤቱ ምግብ እንኳን አያስበላውም። ብላ ሲባል ጠግብ ያለው ከጓደኞቼ ጋር በልቻለሁ አልፈልግም ይላል። ቢለመንም አይበላም። አብራንክርት መተት የተደገመበት ባል ከሚስቱ ጋር ሩካቤ ስጋ መፈጸም ያስጠላዋል፣ አይፈልግም። ቢፈልግም ደስታን ለመጋራት ሳይሆን የራሱን ስጋዊ ፍላጎት ለማሟላት ብቻ ነው። በድንገት ከቤት ወጥቶ ይሄዳል። ከቤት ወጥቶ ከሄደም ለመመለስ ይቸገራል። አንዳንዱ ደግሞ ከቤት ብን ብሎ ከወጣ በኋላ ወደ ቤቱ ወደ ትዳሩ ለመመለስ ይፈልግና አንድ የማያውቀው ኃይል ይይዘዋል። የሚይዘው ኃይል መተቱ ሆኖ ሳለ በይሉንታ፣ በአጥፊነት፣ በካዲነት፣ በፍርሃት አሊያም የተበዳይነት ስሜት እንዲሰማው እንደሚናቅ በትዳሩ እንደማይከበር በማሳሰብ ወደ ትዳሩ አልመለስም በማለት ያንከራትተዋል። በትዳር መሃል በሚመተተው በአብራንክርት መተት ምክንያት ከሞቀ ከትዳር ሕይወቱ ብን ብሎ ከወጣ ወይ ትዳሩን ይፈታል አሊያም ሳይፈታ ዝም ብሎ በውጭ ይኖራል። አንዳንዱን ሌላ ትዳር ውስጥ ይከተዋል፣ ሌላውን ደግሞ ሌላ አያገባም ወይ ወደ ትዳሩ አይመለስም። ትዳር እንዲፈርስ የሚላኩ አብራንክርት መተት በጣም አደገኛ ስውር ሴራ አለው። ለምሳሌ መንፈሱ በቀጥታ ሚስት ላይ በመግባት አንደበቷ ላይ በመቀመጥ በፊት ፍቅር የነበረችው ሚስት ባሏን በረባው ባረባው በትንሹም በትልቁም እንድትናገረው፣ እንድትሰድበው፣ እንድትንቀው፣ ክብር እንድትነፍገው ያደረገ ትዳሩ እንዲመረው ያደርጋል። አሊያም ባሏ ላይ ቁጭ ብሎ ሚስቱን ጸያፍ ስድብ እንዲሳደብ፣ እንዲደበድብ፣ እንዲንቃት፣ እንዲጠላት፣ ክብርና ፍቅር እንዲነሳት እያደረገ የትዳር ሕይወቷ እንዲሰለቻት በማድረግ ከትዳሯ ከቤቷ ብን ብላ እንድትወጣ ያደርጋታል። ለምሳሌ እኔ የማውቃቸው ባልና ሚስት እንዴት እንደተፋቱ ልንገራችሁ። ባልና ሚስት በጣም ነው የሚዋደዱት። በፍቅራቸው የማይቀናባቸው ሰው የለም። በመከባበራቸው የማይደነቅባቸው የለም። 3 ልጆች አሏቸው። ባል ነጋዴ ነበረ። በስራው የሚቀኑበት ሰዎች በሴራ እንዲከስርና ከንግዱ ዓለም እንዲወጣ ያደርጉታል። በዚህም ስራ ፈትቶ 2 ዓመት ከቤት ይውላል። በዚህ ሁኔታ ሚስቱ ጥሩ ስራ ስላላት በሷ ገቢ ይኖራሉ። አንድ ቀን ሚስት ቤት ስትገባ ባሏን ሶፋ ላይ ቁጭ ብሎ ታገኘዋለች። እንደገባች ልብሷን ቀይራ ትመጣና የሚቀመስ ምንም አልሰራም ትሏለች። እሱም አንቺ ትመጫለሽ ብዬ አልሰራውም፣ እንደውም እየጠበቅኩሽ አልበላሁም ይላታል። በዚህን ጊዜ ሚስት ተበሳይታ ሳት ብሏት እንዴት ሰርታ አልጠበከኝም? ስራ አንተን መቀለብ አይደለም፣ አሁንስ ሰለቸኝ ትሏለች። እሷ ይህንን ተናግራ ወደ ኪችን ገብታ ምግብ ሰርታ ስትመጣ ባል የለም፣ ብትጣራ የለም። በለበሰው ልብስ ውልቅ ብሎ ወጥቶ ሄዷል። ስልኩንም ዘግቷል። ስልክ ብትደውል ቤተሰቦቹንም ብትጠይቅ ምላሽ አላገኘችም። በዛው ብን ብሎ ሄደ። በዚያው ተለያዩ። በኋላ እሱ ለምን ከቤት ውልቅ ብሎ እንደወጣ ሲጠየቅ 2 ዓመት ስራ አጥቼ ስራ ፈትቼ ቤት ስውል አንተን መቀለብ ሰለቸኝ ያለችኝ ይቺ ብታመም ትገለኛለች፣ አታስታምመኝም ብዬ ነው ከቤት የወጣሁት አለ። እሱ ሐሳቡ እሷ ስትመጣ ሰርቶ አብሮ እንዲበሉ ነው። እሷ ደግሞ ሳት ብሏት ስራዬ አንተን መቀለብ አይደለም ሰለቸኝ በማለቷ በዚህ መሃል በትዳራቸው የሚቀኑት ሰዎች የሚልኩባቸው መተት ምቹ ጊዜ አገኘና አብራንክርት መተት ከቤት ብር አድርጎ አወጣው፣ ከትዳሩም ለያየው። ሚስቱ በሽማግሌዎች በካህናት አባቶች አስለምናው ይቅርታ ብትጠይቀው ብታስጠይቀው በፍጹም አይሆንም አሻፈሬም በማለት ሚስቱን ሳይፈታት ወይም ወደ ቤቱ ሳይመለስ በብቸኝነት ይኖራል። የወለላይቱ እመቤት ልጆች ይሁዳ ጌታችንን ለመሸጥ ጌታችንን ለመከራና ለሞት አሳልፎ ለመስጠት በማቴዎስ ወንጌል በምዕራፍ 26 ቁጥር 16 ላይ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር እንደተባለው እንዲሁም በሉቃስ ወንጌል በምዕራፍ 22 ቁጥር 6 ላይ ሕዝብን በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር ተብሎ እንደተጻፈው የናንተን የተሻለው ስኬት፣ ትዳር፣ ፍቅር ማየት የማይፈልጉ ሰዎች እንደዚህ አይነቱን ምቹ ጊዜ ይጠቀሙብናል። አብራንክርት መተቱም ምቹ ጊዜ ፈልጎ ይገባና በትዳራችን በመግባት ከትዳር ያስወጣናል። በነገራችን ላይ አሜሪካ፣ አውሮፓ ያላችሁ ባለ ትዳሮች
በውሃ ቀጠነ ስትጣሉ፣ በአንዳንድ ነገሮች ስትጎነታተሉ፣ በተለይ ሴቶች ባላችሁን በድንገት ከቤት ውጣልኝ ብላችሁ ታስወጣላችሁ፣ ታባረራላችሁ። ምናልባት ሴቶች ባላችሁን ከቤት ያባረራችሁ የሚመስላችሁ ሀገሩ በሰጣችሁ መብትና ሕግ ሊመስላችሁ ይችላል። ግን አብዛኞቻችሁ የትዳር አጋርን ከቤት ውጣልኝ የምትሉት በፖሊስም የምታስወጡት አስረግጬ የምነግራችሁ በትዳራችሁ ላይ የመስተባረር መተት ወይም የትዳር መተት ሲደረግባችሁ ነው። በትዳር መሃል የመስተባረር መተት ከተደረገ ከሁለት አንዳቸው ውጣልኝ ውጭልኝ መገለጫቸው ነው። በእናንተ አለማወቅና ድክመት በትዳራችሁ የሚቀኑ መተተኞች፣ ምቀኞች፣ ጠላቶቻችሁ ምቹ ጊዜ ያገኙ። የመስተባረሩ መተት ምቹ ጊዜ ያገኘ። ከዛም የገዛ አካልን፣ የገዛ ባልን፣ የገዛ ሚስትን ከቤት ማባረር ስራችን ይሆናል። እንደው ሰው ናችሁና በትዳራችሁ ባትስማሙ ባትግባቡ ተስማምታችሁ ተነጋግራችሁ አንድ ውሳኔ ተወሰናላችሁ እንጂ ከመሬት ተነስታችሁ ውጣልኝ ውጭልኝ ካላችሁ በጤና አይደለም። ይሄ ሊሆን የሚችለው በመስተባረር መተት ወይም በትዳር መተት ነው። ሶስተኛው በስራ ቦታ የሚመተት አብራንከርት ወይም መስተባረር መተት ነው። ይህ መተት ብዙዎችን የጎዳና ለጭንቀት ለእብደትና ለህመም የዳረገ ነው። ይህን መተት ለምን ተበለጥን፣ ለምን ከኛ በላይ ሆነ፣ ለምን እድገት አገኘ፣ እንዴት ከኔ በልጦ አለቃ ይሆናል የሚሉ የተረገሙ ምቀኞች የሚያስመትቱት ነው። አንድ ሰው በስራው ቅልጥፍናና በስራ ብቃት በልጧቸው ከፍ ያለ ቦታ ካለ ያንን ስራና ቦታ ለመያዝ ካላቸው የምቀኝነት ጉጉት የተነሳ ያስመትቱባቸዋል። የተመተተበትም ሰው ባልታወቀ ምክንያት ጤና በማጣት የሚወደውን ስራ መጥላት፣ ስራውን ማበላሸት፣ ስብሰባ መምራትና ተናግሮ ማሳመን ያቅተዋል። በዚህም ጭንቅ ውስጥ በመግባት ከሚሰራበት ቦታ በመውጣት የተሻለ ስራ በመፈለግ ሰበብ ስራውን ይለቃል። በዚህም ሌላ ስራ ለመፈለግ ይንከራተታል። በስራ ላይ አብራንከርት የተመተተበት ሰው ከስራ ቦታ ወይም ከሚሰራበት መስሪያ ቤትም ይሁን ድርጅት የስራ መልቀቂያ ሳያስገባ በድንገት ነው ስራ የሚለቀው። አንድ ልጅ አውቃለሁ። በድሬዳዋ በአንድ ሆስፒታል የነርሶች አለቃ ናት። በዶክተሮቹም በነርሶቹም በጣም ተወዳጅ ናት፣ በጣም ታታሪ ናት። ግን አንድ ቀን እየሰራች ድንገት ገዋኗን አውልቃ መልቀቂያ ደብዳቤ ሳታስገባ ምክንያቷን ሳትናገር ምንም ነገር ሳታሳውቅ ከሆስፒታል ውልቅ ብላ ሄደች። በዛው ስራ ተወች። ስራውን እንድትሰራ ሆስፒታሉም ቤተሰቦቿም ሲለምኗት ተበሳይታ ከሚያስጨንቁኝ ዞር ልበልላቸው ብላ አዲስ አበባ ዘመዶቿ ጋር መጣች። መተቱ አብራንከርት ወይም መስተባረር ስለሆነ ከድሬዳዋ ብር አድርጎ አዲስ አበባ መጣት። ለ3 ዓመት ስራ ፈታ ተቀምጣ በኋላ እንጦጦ ማርያም በማጠምቅበት ጊዜ መታ ተጠምቃ የእድል መተትና መስተባረር ወይም አብራንከርት መተት ተሸኝቶላት ወደ ስራ ተመልሳለች። ብዙ ሰዎች ከሚሰሩበት ድርጅት ወይም መስሪያ ቤት በድንገት ያለ ምክንያት ውልቅ ብለው ወጥተው ስራውን ትተው ቤታቸው የተቀመጡ አሉ፣ የሚንከራተቱም አሉ። አንዳንዱ ክፉ የሥራ አብራንከርት መተት ካለበት አንድ መስሪያ ቤት ወይም አንድ ድርጅት ተረጋግቶ መስራት አይችልም። ስራ ሲቀያየር መስሪያ ቤትና ድርጅት ሲቀያየር ይኖራል። በዚህም በሚሰራበት መስሪያ ቤት ወይም ድርጅት የደሞዝና የስራ እድገት ሳያገኝ ስራ እየጀመረ እየለቀቀ ይኖራል። አንዳንዱ ጥሩ ስራ እየሰራ በስራውም ጥሩ ደሞዝ እየተከፈለው ድንገት ስራውን ይተዋል። የሚገርመው የለቀቀበት መስሪያ ቤት እየደወለ እድገትም ደሞዝም እንጨምርልሃለን እባክህ ተመለስ ስራ ሲሉት በጭራሽ አልሰራም ይላል። እንዲህ አይነት መተት የተመተተበት ሰውና አጥንት የያዘው ውሻ አንድ ነው። ውሻ በአፉ አጥንት ይዞ የያዘውን አይበላም፣ በአፉ አጥንት ይዞ ሌላ አጥንት ይፈልጋል። በመጨረሻም በአፉ የያዘውን አጥንት አንዱ ውሻ ይነጥቀዋል። ውሻውም በአፉ ከያዘው አጥንት ፈልግ ያገኘዋለሁ ብሎ ተስፋ ካደረገው አጥንት ሳይሆን ይቀራል። በስራቸው እንዲህ የሚሆኑ ብዙ አሉ። በስራው ላይ አብራንከርት የተመተተበት ሰው አንደኛ የሚሰራውን ስራ ትቶ ሌላ ስራ ፍለጋ ሀገር ለሀገር ይንከራተታል። ሁለተኛ እዛው የሚኖርበት ሀገር ከመስሪያ ቤት ወደ መስሪያ ቤት ከድርጅት ወደ ድርጅት ሲንከራተት ይኖራል። በዚህም ራሱን ቤተሰቡን ይጎዳል። ያንዳንዱ ክፉ አብራንከርት አንድ መስሪያ ቤት አሊያም አንድ ድርጅት ሰርቶ ልክ ደሞዝ ሊጨመርለት እድገት ኃላፊነት ወይም ስልጣን ሊሰጠው ሲል ስራውን በድንገት ለቆ ይወጣል።
የሱን እድገትና ኃላፊነት ለሌላ ሰው ተሰጥቶ እሱ ተንከራቶ ይኖራል። በጣም የሚገርመው ደግሞ እዚህ ሀገር በጣም ጥሩ ስራ እያላቸው በስራቸው የሚያገኙት ገንዘብ እንኳን ለራሳቸው ለወገኖቻቸው የሚተርፍ ሆኖ ሳለ እዚህ ሀገር ጥሩ ገንዘብ የሚያገኙበትን ስራ በድንገት ትተው ውጭ ሀገር ሄደው ዝቅ ያለ ስራ እየሰሩ ዘመናቸውን በመንከራተት የሚያሳልፉ አሉ። እዛ ውጭ ሀገር በአንድ ስቴት ወይም በአንድ ከተማ ጥሩ ስራ እየሰሩ አብራንከርት መተት ወይም መስተባረር ሲመተትባቸው ሌላ ስቴት ወይም ከተማ የተሻለ ስራ ያገኛሉ በማለት ከቀድሞ የባሰ ስራ በመስራት የሚንከራተቱ አሉ። አንድ ስራ በመያዝ በመልቀቅ የተሻለ ስራ በማለት የቀድሞ ስራቸውን ትተው ከቀድሞ ያነሰና የባሰ ስራ በመስራት የሚንከራተቱት የሚቅበዘበዙት ችግራቸው አብራንከርት መተት እንደሆነ አያውቁም። ለዚህም ነው በመጽሐፈ ምሳሌ በምዕራፍ 5 ቁጥር 6 ላይ የቀና ህይወትን መንገድ አታገኝም፣ በአካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም በማለት ጥበበኛው ሰሎሞን ይጻፈልን። ጥበበኛው ሰሎሞን እንደሚለን ከሆነ አዎ አብራንከርት መተት ያለባቸው ዓለማዊም መንፈሳዊም ሰዎች የቀናውንና መላቀቂያውን መንፈሳዊ መንገድ አያገኙም። በህይወታቸው በስራቸው በማናቸው መንገዳቸው የተቅበዘበዙ ናቸው። ችግራቸው በራሳቸውም በሰዎችም ዘንድ የሚታወቅ አይደለም። አራተኛው በጎበዝ ተማሪ ላይ የሚመተት አብራንከርት ወይም መስተባረር መተት ነው። በትምህርት ዓለም ያለው መተት የብዙዎችን ቅስም የሰበረ የወደፊት ራያቸውን በቋፍ ያስቀረ ህልማቸውንም የመዘበረ ነው። ቤተሰብ ተስፋ ያደረገበት ትውልድ በመተት እሳት በመማገድ ለብዙ ጉድ ተዳርገዋል። በዩኒቨርሲቲ ሊመረቅ ጥቂት ወራት የቀረው የደሃ ልጅ አብራንከርት ተመትቶበት ባልታወቀ ምክንያት ትምህርቱ አስጠልቶት ባልታወቀ ሁኔታ ውጤቱ ተበላሽቶበት ራእዩ ተኮላሽቶበት ጫፍ ያደረሰውን ትምህርት ትቶ የቤተሰብ ሸክም ሆኖ የቀረውን ቤት ይቁጠረው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።